ለማን ይሁን? እስኪ ለጌታ በደንታ በጨብጨባ እግዚአብሔር ይባረክ። ሁላችን እንቆማለን። በታላቅ ይቅርታ ጠይቃለሁ። እግዚአብሔር ይባረክ። ስላስነሳችሁ ግን ለጌታ ክብር እንዲሆን ነው። እግዚአብሔር ይመስገን። እንኳን ለ2026 ዓመተ ምህረት እግዚአብሔር አምላክ በጤና እናንተን ልጆቻችሁን ቤተሰባችሁን ጠብቆ አደረሳችሁ። ለዚህ ጌታ ምንድን ነው የምትሰጡት? ሃሌሉያ! ክብር ለጌታ ይሁንልን። አንድ ቃል አነባለሁ። አጠገብ ላለ ሰው ይህንን እኔ የምለውን በሙሉ ትላላችሁ ማለት ነው። እግዚአብሔር አምላክ በዚህ ዓመት የሰጠን ቃል በጣም ነው የማምነው። ስለናንተ ባታምኑ ነው ያምናል። አሜን ትላላችሁ። እስኪ ክብር ለጌታ። ባታምኑ ቃሉ እኔ ግን አምናለሁ። ጌታ እንደሚያደርግ እንደ ቃሉ ያደርጋል እና ከእግዚአብሔር ቃል በኢሳይያስ 60 በዚህ ዓመት እግዚአብሔር አምላክ መቼም ኢሳይያስ 60 ሙሉውን ብታነቡት የሚገርም ነው። ግን ይህን ዓመት የሰጠንን ቃሉን ለመያዝ እንዲያመቻችሁ ነው እንጂ ሁሉንም ብታነቡት በጣም ነው ደስ የሚለኝ። ኢሳይያስ ምዕራፍ 60 የመጀመሪያውን አነባለሁ። ያው ሌላው እናንተ አሉት ከ1 እስከ 3 ያለው አንድ ላይ አንድን ግን ያው ዋናውን ጥቅስ ሁሉም የተቀልለውን እንለዋለን። በጌታ ስም ሁላችን አንብበው እስኪ። ብርሃንሽ መጥቷልና የእግዚአብሔር ክብር ወጥቶልሻልና ተነሺ። አሜን። ይሄን ነው የሰጠን ጌታ። አሜን። ጌታ ይባረክ። አሁን ለራሳችሁ ደግሞ ብርሃኔ ብላችሁ ነው የምታነቡት። መጥቷልና የእግዚአብሔር ክብር ወጥቶልኛልና ተነስቼ አበራለሁ። ክብር ለጌታ። አጠገብ ያለው ወንድ ወይ እህት ያዙ። አንድ ሰዓት ውስጥ ያዙ። እግዚአብሔር ይባርክ። ይሄንን ነው የምንደግመው። እህት ከሆነች ብርሃንሽ ወጥቷልና ብርሃንሽ መጥቷልና የእግዚአብሔር ክብር ወጥቶልሻልና ተነሽ ያለው ወንድ ከሆነ ደግሞ በወንድ ጾታ አጠገብ ያለውን ወንድማችሁን ስሙን ጠርታችሁ አድርጉ። ክብር ላይ በዛውም ሰላምታም ጭምር ብርሃን ወጥቷልና የእግዚአብሔር ክብር መጥቶልሃልና ተነሳ አብራ ፓስተር አሜን። ክብር ለኢየሱስ ይሁንልን። ሃሌሉያ። አሜን 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 አሜን። ክብር ለጌታ ይሁን። ለዚህ ለባለውለታችን ጌታ የምትችሉ ቆመን እግዚአብሔር ይባረክ። እግዚአብሔር ይመስገን። ጌታ ዛሬ እንደዘመርነው የኛ ባለውለታ፣ የኛ ብቸኛ ተስፋ፣ የኛ ብቸኛ ክብር ኢየሱስ ነው። ለዚህ ጌታ ከፍ ያለ አክብሮት፣ ከፍ ያለ አድናቆት፣ ከፍ ያለ ውዳሴና ዜማ እኔና ሌልታ ጭብጨባ ይሆንለት። ሃሌሉያ። እግዚአብሔር ይባረክ። አንድ ቦታ እህቶች እልል ይበሉ ወንድሞቻቸው ጩሁ ሲባል ሰማ። የከለከለን ማንም የለም። እልልታ የሚያውቅስ ምንድን ነው የሚለው? ምስጉን ነው። ክብር ወንድ ሆነ ለእግዚአብሔር ክብር። ሃሌሉያ። እልልታ የሚያውቅ ህዝብ ምስጉን ነው። ሃሌሉያ። ከእግዚአብሔር ቃል አንድ ቦታ አብረን እናነብና እንጸልይና እንቀመጣለን። ክብር ለጌታ ይሁን። ዕብራውያን ምዕራፍ 10 ከቁጥር 1 እስከ 10 ያለውን አብረን እናነባለን። እዚህም ጋር አይ ቲንክ ይወጣል። እግዚአብሔር ይባላል። ዕብራውያን ምዕራፍ 10 የላቀው መስዋዕት በሚል ነው ዛሬ መልእክታችን ውስጥ የላቀው የላቀ ማለት የሚበልጥ መስዋዕት ማለት ነው።
ዕብራውያን 10 ከቁጥር 1 እስከ 10 ያለውን የምትችሉ አብራችሁን ያንብቡ ወይም ደግሞ እዛው ተከታተሉ። እግዚአብሔር ይባረክ። ሕጉ ሊመጣ ያለው የበጎ ነገር እውነተኛ ምሳል ሳይሆን የነገር ጥላ አለውና፣ ስለዚህ በየዓመቱ ዘወትር በሚያቀርቡት በዛ መስዋዕት የሚቀርቡትን ሊፈጽም ከቶ አይችልም። እንደዛማ ባይሆን የሚያመልኩት አንድ ጊዜ ነጽተው ከዛ በኋላ በሕሊናቸው ኃጢአትን ስላላወቁ ማቅረብን በተው አልነበረምን? ነገር ግን በዛ መስዋዕት በየዓመቱ የኃጢአት መታሰቢያ አለ። የኮርማዎችና የፍየሎች ደም ኃጢአትን እንዲያስወግድ የማይቻል ነውና፣ ስለዚህ ወደ ዓለም ሲገባ መስዋዕትና መባን አልወደድክም፣ ሥጋን ግን አዘጋጀልኝ። በሙሉ በሚቃጠል መስዋዕትና ስለ ኃጢአት በሚሰዋ መስዋዕት ደስ አላለህም። በዛን ጊዜ እነሆ በመጽሐፍ ጥቅልል ስለ እኔ እንደተጻፈ አምላክ ሆይ ፈቃድን ላደርግ መጥቻለሁ አልኩ ይላል። በዚህ ላይ መስዋዕትና መባን በሙሉ የሚቋጠል መስዋዕትን ስለ ኃጢአት የሚሰዋ መስዋዕትን አልወደድክም፣ በእርሱም ደስ አላለህም ብሎ እነዚህም እንደ ሕግ የሚቀርቡት ናቸው። ቀጥሎ ነው አምላኬ ሆይ ፈቃድን ላደርግ መጥቻለሁ ብሏል። ሁለተኛውን ሊያቆም የፊተኛውን ይሽራል። በዚህም ፈቃድ የኢየሱስ ክርስቶስን ሥጋ አንድ ጊዜ ፈጽሞ ማቅረብ ተቀድሰናል። አጭር ጸሎት እንጸልያለን። በክብርና በምስጋና ከፍ ያልክ ሰማይና ከሰማያት በላይ ያለው ሰማይ ይሸከም ዘንድ የማይችል ሰማያት ዙፋንህ፣ ምድር የእግርህ መረገጫ የሆነች በከፍታዎች ላይ የምትረግጥ ጌታ ሆይ ብቻህን አምላክና ጌታ ይሆን፣ ብቻህን መድኃኒት ይሆን፣ ብቻህን ተስፋ የሆንክን እግዚአብሔር ሆይ በጌታችን በኢየሱስ ስም ስለ ብዙ ቸርነትህ፣ ስለ ብዙ በጎነትህ፣ ስለ ብዙ ምሕረትና ርኅራኄ አምላካችን እግዚአብሔር ሆይ በቃል ሊገለጽ ስለማይችለው ፍቅርህ፣ ወሰን የሌለው አክብሮት፣ ወሰን የሌለው አድናቆት፣ ወሰን የሌለው ጭብጨባ፣ ወሰን የሌለው እልልታ በኢየሱስ ስም ለአንተ የሆነለት ለተገባ ጌታ ሃሌሉያ፣ ምስጋና የሚገባውን እግዚአብሔርን እጠራለሁ፣ ከጠላቶቼ እድናለሁ ተብሎ እንደጻፈ ያዳንከን፣ የታደግከን፣ ባለፍንበት በወጣንበት በወረድንበት መንገድ ሁሉ ከኛ ያልተለየ አምላካችን እግዚአብሔር ሆይ በነገር ሁሉ ጌታ ሆይ ስምህ ከፍ ሊል ይገባዋል። ከፍ ከፍ እናደርግሃለን፣ እናደንቅሃለን ጌታ ሆይ እናከብርሃለን ጌታ ሆይ የዘላለም አባት እግዚአብሔር ሆይ በዚህ ሰዓት ጌታ ሆይ እንደተናገርከን ይሆናል። ጌታ እግዚአብሔር ሆይ የብርሃን ዓመት ይሆናል፣ የብርሃን ዓመት ይሆናል በወንዶች በሴቶች ልጆች ላይ ሃሌሉያ። ብርሃንሽ መጥቷል፣ የእግዚአብሔር ክብር ወጥቶልሻልና ተነሺ አብሪ ተብሎ እንደጻፈ በጸጋ የሚያበሩበት፣ በእግዚአብሔር ጽድቅ የሚያበሩበት፣ በበጎነት የሚያበሩበት፣ በፍቅር የሚያበሩበት፣ በጸጋ የሚያበሩበት፣ በበረከት የሚያበሩበት የእግዚአብሔር ክንድ በእነሱና በልጆቻቸው ላይ የሚያበራበት የእግዚአብሔር ክብር የሚገለጥበት እግዚአብሔር ወደ እያንዳንዱ ቤት የሚመጣበት ክብር የሚገለጥበት ዓመት ሃሌሉያ ስለምታደርገው እናመሰግናለን። የበረከት ዓመት፣ የድል ዓመት፣ የመትረፍረፍ ዓመት ሃሌሉያ ዓመት ስለሚሆን አከብርሃለሁ። የዘላለም አባት የወደቁ የሚነሱበት፣ የታሰሩ የሚፈቱበት፣ የታመሙ የሚፈወሱበት የዘላለም አባት እግዚአብሔር ሆይ በጨለማ ላሉ ሁሉ ብርሃን የሚወጣበት ዘመን ስለሚሆን አመሰግናለሁ። ጌታ ሆይ ቃልህን ግለጥልን፣ ጊዜው ሰዓቱን ሁሉ ተረከብ። በወንዶች በሴቶች ልጆች ላይ ክብር ይገለጥ በኢየሱስ ስም አሜን። በጌታ ክርስቶስ ተቀመጣ። እግዚአብሔር ይባረክ። እንደገና እንኳን 2026 ዓመተ ምህረት ሁላችሁንም በሰላም አደረሳችሁ። ክብር ለጌታ ይሁን። በጣም ልዩ ጊዜ ነበረን። ጌታ ይባረክ። ስለነበረን ድንቅ ጊዜ እግዚአብሔርን እጅግ አድርገን እንባርከዋለን። እግዚአብሔር ይባረክ። መዘምራን ጌታ ይባርካችሁ። ጥሩዬ ጌታ በጣም እናቃቸውን መዝሙሮች ነው ያመጣችሁ፣ ደስ የሚሉ የተባረኩ። እግዚአብሔር ይባረክ። አንዳንዴ ሳናቀው ችግር ይሆናል። ሁሉ የተባረከ መዝሙር ነው። ጌታ አብዝቶ አብዝቶ ይባርካችሁ። ተስፍሽ ጌታ አብዝቶ አብዝቶ ይባርክ። እግዚአብሔር ይባረክ። በላይዬ ጌታ ይባርክ። በዚህ በሚዲያ ሚኒስትሪ ደግሞ የምታገለግሉ ተፌ፣ አሹ፣ አብይዬ እግዚአብሔር ይባረክ። ከኋላ ደረጀ፣ ደመቀ ጌታ ይባርካችሁ። በሉልኝ። እግዚአብሔር ይባረክ።
እንደገና በተለያየ አገልግሎት ዘርፍ ያው ጠርቼ ስለማልጨርሰው አንዳንዴ ስተው ስለምችል ነው እንጂ በተለያየ አገልግሎት ዘርፍ የምታገለግሉ ሁሉ ጌታ አምላኬ አብዝቶ ይባርካችሁ። ለሁላችሁም ደግሞ አመስግኑ። በእውነት ጌታ አምላክ እግዚአብሔር ይባረክ። ክብር ለኢየሱስ ይሁን። አይ እህቴ ትዕግስት ትክክል ነኝ አይደል? ነው ተሳስቼ ነው? ትዕግስት ናት አይደለች? እናት ትዕግስት እንኳን ደህና መጣሽ። ጌታ ይባርክ። አሁን አልጀመርኩም ማለት ይችላል። ብርክ በይልን። እግዚአብሔር ይባረክ። ክብር ለኢየሱስ ይሁን። እግዚአብሔር ይመስገን። ጌታ እናመሰግናለን። እግዚአብሔርን ቃል ክብር ለኢየሱስ ይሁን። ሳይገባኝ ይሄን ለመክፈት እደብድባለሁ በእጄ የበለጠ ይዘጋል። ኋላ አንድ ቀን ሳይሆን ለካ ሬስት ማድረግ አለብህ ይላል ሰው ላይ እዚህ ጋር ጣት ትንሽ ነው። እግዚአብሔር ይባረክ። ክብር ለኢየሱስ ይሁን። ያው እንግዲህ ምን ማለት ነው? ገበሬ ያው በፍጹም የቴክኖሎጂ ነገር ብዙ አድርገው እግዚአብሔር የሚያውቀው ፓስተር ጌታ ይባርክ። ተባረክልኝ በእውነት ስለሚረዳ እና በጣም የሚገርም ነገር ነው። የሚገርም እውቀት ነው ያለው። አንዳንድ በተለይ ከቴክኒክ ጋር የተያያዘ ፓስተር ዳግም ጠይቁት ይነግራቸዋል እንዴት ማድረግ እንዳለባቸው። እግዚአብሔር ይባረክ። ክብር ለኢየሱስ ይሁን። እግዚአብሔር ይመስገን። የላቀው መስዋዕት በሚል ነው ዛሬ የምንካፈለው። በዮሐንስ ወንጌል ወደ ልቤ ስለመጣ ዮሐንስ ወንጌል ምዕራፍ 6 ላይ እንዲህ ይላል እግዚአብሔር ቃል ጌታችን ኢየሱስ ክርስቶስ ወደ መጨረሻ ያለውን ነው ማንበብ የፈለግኩት። ከ58 ጀምሮ ያለ ከሰማይ የወረደ እንጀራ ይህ ነው አለ። አባቶቻችሁ መና በልተው እንደሞቱ አይደለም፣ ይህን እንጀራ የሚበላ ለዘላለም ይኖራል። በቅፍርናሆም ሲያስተምር ይህን በምኩራብ አለ። ከደቀ መዛሙርቱ ብዙዎች በሰሙ ጊዜ ይህ የሚያስጨንቅ ንግግር ነው፣ ማን ሊሰማው ይችላል አሉ። ኢየሱስ ግን ደቀ መዛሙርቱን ስለዚህ እንዳንጎራጉሩ በልቡ አውቆ አላቸው፣ ይህ ያሰናክላችኋልን? እንግዲህ የሰው ልጅ አስቀድሞ ወደ ነበረበት ሲወጣ ብታዩ እንዴት ይሆናል ብሎ መጨረሻ ላይ ደግሞ ለእነሱ የሰጠውን ቻሌንጅ 67 ላይ ያነባለሁ ለጊዜ ስል ኢየሱስ ለ12ቱ እናንተ ደግሞ ልትሄዱ ትወዳላችሁን አለ። ስምዖን ጴጥሮስም ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለ። እኛስ አንተ ክርስቶስ ያው እግዚአብሔር ልጅ እንደሆንክ አምነናል አውቀናል ብሎ መለሰለት። ኢየሱስም እኔ እናንተን 12ታችሁን የመረጥኳችሁ አይደለምን? ከእናንተ አንዱ ዲያብሎስ ነው ብሎ መለሰላቸው። ስለ ስምዖን ልጅ ስለ ይሁዳ ተናገረ። ለ12ቱ አንዱ የሆነ እርሱ አሳልፈው ይሰጠው ዘንድ አለውና። ኢሳይያስ ላይ ወይም ደግሞ ነቢያት ላይ ደጋግሞ ቅሬታዎች እንደሚድኑ የእግዚአብሔር ቃል እስራኤልን በተመለከተ የሚገርም ነገር ይናገራል እና በሙሉ ሕዝቡ ማለት የእስራኤል ሕዝብ ይህንን የጌታ ኢየሱስ ክርስቶስን የሚያስገርም የሚያስደንቅ የእግዚአብሔር ቃል ይሰማ ነበር፣ በጥሞና ይሰሙ ነበር። ግን መጨረሻ ላይ በቃ ከሰማይ የወረደ እንጀራ እኔ ነኝ፣ እኔን የሚበላ የሚጠጣ በቃ የዘላለም ሕይወት ይኖረዋል ሲል ግን ሁሉ ሄዱ። የጠበቁት ምድራዊ በረከት ነበረ። እነሱ በሙሉ ጥለው ሲሄዱ አትሊስት 12ቱ ደቀ መዛሙርት መቆም ነበረባቸው እና ለ12ቱም ቻሌንጅ ያቀረበ እኔ በፈቃዳችሁ የምትከተሉኝ በፈቃዳችሁ ወዳችሁ ነው እንጂ በግድ አይደለም። እና ስለዚህ አሁን ላረጋግጥ ከእናንተ ምናልባት መሄድ የሚፈልግ ካለ ይሄዳል። ይሄዱም ይኖራሉ። ደቀ መዛሙርት 12 ናቸው። እዚህ ጋር የቆሙት ምናልባት
እዛ ቅርብ የነበሩ ሁሉ ሄደዋል። ግን አንድ ነገር ማለት ፈልጋለሁ። በመጨረሻው ሰዓት ላይ ግን ጌታ ኢየሱስ ብቻውን ነው የቀረው። አሜን። ብቻውን ነው የቀረው በመስቀል ሞቱ። የሚገርማችሁ ነገር መቆም አይደለም፣ እሱ በመከራ ላይ ሆኖ እንኳን የሚከፍለውን መከራ ለማየት አቅም አጡ። ብቻውን ቀረ። መስዋዕታችን የበለጠው መስዋዕት፣ የሚልቀው መስዋዕት ኢየሱስ የእግዚአብሔር ልጅ ብቻውን፣ ሃሌሉያ፣ ብቻውን ለእኛ ሞተ። ብቻውን በመቃብር 3 ቀን ቆየ። ብቻውን ሞትን አሸንፎ ተነሳ። ክብር ለጌታ ይሁንልን። እስኪ ልንታቸው ብቻውን አምላክ የሚሆን መድኃኒታችን ከዛሬ ጀምሮ እስከ ዘላለም ድረስ አሁንም እስከ ዘላለም ድረስ በጌታችን በኢየሱስ ክርስቶስ ክብርና ግርማ ኃይልና ስልጣን ይሁን ይላል የእግዚአብሔር ቃል። ይሁንለት። አሁንም እግዚአብሔር ይባረክ። ሃሌሉያ። የበዛና የተትረፈረፈ አክብሮትና አድናቆት ለሱ ይሁን። በተለይ ዛሬ የምናየው ቃል ነው፣ የሚቀጥለውም ሳምንት ማለት ነው። በፍጹም ነፃ ያወጣቸዋል አምናችሁ ከተቀበላችሁት ማለት ነው። እና ትልቁ የሰው ችግር ወገኖቼ፣ የብዙ በሽተኞችም ችግር ዛሬ ባለም ያሉት ብዙ አይነት ነውጥ አለ። ሳይኮሶማቲክ ዲዚዝ አለ፣ ፊዚካል ኢልነስ አለ። በማለት ለምሳሌ በስም ይጠራ ይሄ የሚባል እንደገና ደግሞ አእምሮ በሽታ አለ። ብዙ አይነት በሽታ አለ። ሰዎች በዘመናት መካከል የታሰሩበት እና ሁሉ የበሽታዎች ምንጭ የሆነ ነገር ግን ወገኖች አለ። የበሽታ ሁሉ ምንጭ የሆነ የነገሮች ሁሉ ምንጭ የሆነ ጥያቄ ጠይቃችኋለሁ። መልሱ እናንተ በውስጣችሁ መልሱት። በእግዚአብሔር ደስ እንዳይላችሁ ማለት ነው። ትልቁና ዋነኛው መሰናክል ምንድን ነው? ከሰማይ አባታችሁ ጋር ያላችሁ ግንኙነት ሩቅ እንዲሆን የሚያደርገው ከምንም ነገር በላይ ምንድን ነው? ራሳችሁን ጠይቁ። የሁላችንም ጥያቄ ስለሆነ እኔ ከእናንተ የተለየው አይደለም። ወደ እግዚአብሔር ለመቅረብና የእሱን እርዳታ ለመጠየቅ እንድታመነቱ የሚያደርጋችሁ ምንድን ነው? አሁን ከምትጸልዩት በላይ እንዳትጸልዩ የሚያደርጋችሁ ዋናው ምክንያት ምንድን ነው? ስትጸልዩ እግዚአብሔር አይሰማኝም ወይም ቢሰማኝም እንደፈለግኩት አይመልስልኝም በሚል ፍርሃትና ጭንቀት እንድትኖሩ የሚያደርጋችሁ ዋናው ምክንያት ምንድን ነው? እግዚአብሔርን በሚገባ እንዳታመልኩ የገደባችሁ ምንድን ነው? ለምታውቋቸው ክርስቲያን ያልሆኑ ሰዎች ወንጌል ለማካፈል ለምን ትቆጠባላችሁ? በአጥቢያ ቤተክርስቲያን ውስጥ በእኛ ማለት ነው ኢሲ ቸርች ውስጥ ለማገልገል ብቁ እንዳልሆናችሁ እንዲሰማችሁ የሚያደርጋችሁ ምንድን ነው? ለፍርሃታችሁና ለጭንቀታችሁ፣ ለጥርጣሬያችሁና ራሳችሁን ለመናቅ ዋናው መንስኤ ምንድን ነው? መጽሐፍ ቅዱስን ዘወትር ለማንበብ የሚያስፈልጋችሁ ብርታትና ተነሳሽነት ለማግኘት ለምን ትታገላላችሁ? በመንፈሳዊ ሕይወታችሁ ደስታና ሰላም ለምን ይጠፋሉ? እነዚህ ጥያቄዎች ራሳቸው ብዙ ናቸው። ግን ከዚህም በላይ ያለ ጥያቄ በክርስቲያናዊ ሕይወት ውስጥ ያሉት አብዛኞቹ ጉዳዮችን በእነዚህ ምዕራፎች እስከ መጨረሻው ባሉት ይዳሰሳሉ ብዬ አምናለሁ። መልስ አለ። ከእግዚአብሔር ጋር ባለን ግንኙነት ውስጥ ያለውን ነገር ሁሉ አደጋ ላይ የሚጥለው ትልቁና አደገኛው የኃጢአታችን ሙሉና የመጨረሻ ይቅርታን አለመረዳት፣ አለመቀበል፣ አለማመን፣ በእርሱ ደስ አለመሰኘት ነው። እናንተ መሆናችሁ እኔ በእግዚአብሔር ለመደሰት የምንታገለው እርሱ በእኛ ደስ አይለውም የሚል የማያቋርጥ ፍርሃት ውስጥ ስለምንኖር ደግሞስ በደላችን እና ፍረታችን
ባለበት እንዴት ደስ ሊለው ይችላል? ይህ ፍርሃት ስለምንድን ነው የሚሰማን? ምክንያቱን ነግራቸዋለሁ። እግዚአብሔር ኃጢአታችን ሁሉ ይቅር እንዳለ ስላልተረዳ፣ ስላላመን፣ ስላልተቀበል፣ በሱ ስላልተደሰት ነው። አሜን ትላላችሁ? ማን ነው የሚያምነው ኃጢአታችን ሁሉ ይቅር እንዳለ የሚያምን? ጉድ! ዛሬ ወንጌል መስበክ አለ። ኃጢአቱ ይቅር ተብሎልኛል ብሎ የሚያምን እጁን በደንብ ያውጣል። ምን መቼ ሙሉ በሙሉ ይቅር ብሎኛል ብሎ የሚያምን እስኪ ለጌታ ክብር ስጡት። ሙሉ በሙሉ እግዚአብሔር የማስታወስ ችግር የለበትም። እግዚአብሔር የትናንቱን ያውቃል፣ የዛሬን ያውቃል፣ የነገውን ያውቃል። ቁጥር 17 ላይ ሄዳችሁ ስትመለከቱ በዕብራውያን 10 ቁጥር 17 ላይ የሚገርም ነገር እግዚአብሔር ቃል ይናገራል። በእርግጥ ያን ቦታ ዛሬ አናየው፣ ቢሆንም ግን አነበዋለሁ ስለሚጠቅመን ማለት ነው። ዕብራውያን 10 ቁጥር 17 ላይ ክብር ለጌታ ይሁንልን። እንዲህ ይላል በዕብራውያን መጽሐፍ 10:17 ላይ እንደገና ኤርምያስም ላይ ይሄ ቃል ራሱ ተደግሞ ከዛ የተወሰደ ነው። እግዚአብሔር ይባረክ። እንዲህ ይላል መንፈስ ቅዱስን ስለዚህ መሰክርልናልና ከዛ ወራት በኋላ ከነሱ ጋር የሚገባው ኪዳን ይህ ነው ይላል ጌታ። በልባቸው ሕጌን አኖራለሁ በልቦናቸው እጽፋለሁ ብሎ ከተናገረ በኋላ ኃጢአታቸውንና አመፃቸውን ደግሜ አላስብም ይላል። እስኪ ክብር ለጌታ። ደግሜ አላስብም። ስንት ሰው ነው በግልጥ የሚሰቃይ በማሰብ ይሄን አደረግኩ እያለ የሰራውን እያሰላሰለ የሚኖር ወገኖቼ፣ ጠላት በየቀኑ እየከሰሰ የሚኖር ስንት ህዝብ ነው ወገኖቼ? ከክርስቲያኑ መካከል ማለት ነው። እግዚአብሔር እኮ አላስበውም፣ ፈቅጄ አላስበውም ነው ያለ ጌታችን ኢየሱስ ክርስቶስ በመስቀል ላይ ሲሞት ያለፈው በደላችንን የአሁን በደላችንን እኛ ባልነበርንበት ጊዜ ሁሉ ማለት ነው የሚመጣው በደላችን ሁሉ ይቅር ብሎናል። ኃጢአታቸው ይቅር እላለሁ ደግሜ ደግሞ አላስብም። እስኪ በልልታ በጭብጨባ ለጌታ ምታምኑ ሆነ ፈጽሞ አያስበው። እግዚአብሔር የቆየ ሪከርድ የለው። እግዚአብሔር ደግሞም የማስታወስ ችግር የለበትም። አእምሮ ሁሉን ያውቃል፣ ያለፈ የዛሬና የነገ። ነገር ግን ኢየሱስ ክርስቶስ የሰራው አንድ የሚያስደንቅ መስዋዕት ያለፈ ታሪካችንን፣ የአሁኑን የዘላለሙን ታሪካችንን ሃሌሉያ በደሙ ዘግቶታል። ክብር ለጌታ ይሁንለት። በደም ሃሌሉያ አስወግዶታል። እግዚአብሔር ይህን የመሰለ አምላክ ነው። የእኛ በደል፣ የእኛ ኃጢአት፣ የእኛ መተላለፍ በሙሉ በእግዚአብሔር ዘንድ ይቅር ተብሏል። በምንም መንገድ ሊከፈል የማይችል ነገር ነው ጌታ ለእኛ የከፈለው። ክብር ለጌታ ይሁን። ከእግዚአብሔር ጋር ያለንን ግንኙነት የጎዳው ይሄ ነው። ብዙ ክርስቲያኖች በጊልት ይሰቃያሉ። ራሳቸውን ነፍሳቸውን ያስጨንቃሉ፣ አእምሯቸውን ያስጨንቃሉ። በቃ ይቸገራሉ። ትዳራቸውን ሁሉ ያወቃሉ። ከዚህ የተነሳ አንዳንድ ጊዜ እኮ ሰዎች ሊቆጡት ምን ያደርጉት እናንተ የምታውቁትም አይደለም። በቤታችሁ በውጭም ግን ከበስተጀርባ አለ ነገር ወገኖች፣ የሚከሰሱበት ራሳቸውን የሚያውሱበት። ከዛ የተነሳ አንዳንዴ እንደ ኮምፐንሳተሪ ሜካኒዝም እንደ ዲፌንስ ሜካኒዝም ነው መጮህ የሚጀምሩ። ያ ሁሉ ፈውስ የሚያገኘው ይሄ ክርስቶስ ኢየሱስ የሰራው የመስቀል ስራ በውል መግባት አይደለም፣ ግን አምነን መቀበል ስንችል። ሃሌሉያ! እግዚአብሔር የፈጸመው ስራ አለ። እግዚአብሔር የሰራው ድንቅ ነገር አለ ወገኖቼ። ጌታ ያደረገው ነገር አለ። ጌታ በመስቀል ላይ ያከናወነው ድንቅ ነገር አለ። እናየዋለን። ይሄና የሚቀጥለው ሳምንት ማለት ነው። የዕብራውያን መጽሐፍ በጣም የሚያስደንቅ መጽሐፍ ነው እና ዋነኛው ቲሙ መሪ ሐሳቡ ኢየሱስ ይበልጣል። አሜን። ኢየሱስ ይበልጣል። ኢየሱስ ማን እንደሆነ ምን እንዳደረገ እና አሁንም ቢሆን በሰማይ በአብ ቀኝ ሆኖ ምን እያደረገ እንዳለ ስንመለከት በብሉይ ኪዳን ከነበሩት እርሱን ቀድመውት ከመጡት ነገሮች ሁሉ በላይ ወሰን በሌለው ሁኔታ የላቀ ታላቅና የከበረ ነው። እንደውም በብሉይ ኪዳን እርሱን ቀድመውት የነበሩት ነገሮች ሁሉ ወደ እርሱ መምጣት
የሚያመለክቱ ነበሩ። በተለያዩ ምልክቶች፣ ጥላዎች በሌዋውያን የሥርዓት መስዋዕት አማካኝነት ብሉይ ኪዳን ወደ ተዘጋጀው ወደ ኢየሱስ ክርስቶስ መምጣት እንዳለብን እንዲያመለክት ተደርጎ ነው የተጻፈው። በምዕራፍ 1 ላይ ኢየሱስ ከብሉይ ኪዳን ነቢያት ይበልጣል። አሜን ትላላችሁ? እንደዛ ነው የሚለው። የእግዚአብሔር ትእዛዝ ከሚፈጽሙና ፈቃዱን ከሚያደርጉት መላእክት የላቀ ነው። በምዕራፍ 2 ደግሞ እርሱ ያረጋገጠልን ደህንነት የሙሴ የብሉይ ኪዳን ሕግ ሊሰጠው ከሚችለው ከማንኛውም ነገር የላቀ መሆኑን ተመልክተናል፣ እንመለከታለን። በምዕራፍ 3 ኢየሱስ ከሙሴ እንዴት እንደሚበልጥ ተናግሯል። በምዕራፍ 4 ደግሞ በኢየሱስ በኩል የሚገኘው ረፍት በኢያሱና በተስፋይቱ ምድር በከናን በኩል ከመጣው ረፍት እንደሚበልጥ ያሳየናል። በምዕራፍ 5፣ 6 እና 7 ደግሞ ደራሲያችን ሊቀ ካህናችን ኢየሱስ ከአሮንና በእስራኤል ውስጥ ከነበሩት ሌሎች ሊቀ ካህናት ሁሉ እንዴት እንደሚበልጥ በዝርዝር አብራርቷል። ኢየሱስ ይበልጣል። አሜን። በምዕራፍ 8 በኢየሱስ የተመሰረተው አዲስ ኪዳን በሙሴ በኩል ከመጣው አሮጌው ኪዳን በማንኛውም መንገድ እንዴት እንደሚበልጥ ያብራራል። በምዕራፍ 9 ደግሞ ኢየሱስ ኃጢአትን ለአንዴና ለመጨረሻ ጊዜ ለማስወገድ ራሱን መስዋዕት አድርጎ ማቅረቡ በብሉይ ኪዳን ዘመን ይቀርቡ ከነበሮች ከኮርማዎች፣ ከፍየሎች፣ ከበጎች መስዋዕት ጋር ሲነጻጸር ወደር የማይገኝለት የላቀ መሆኑን አይተናል። ሃሌሉያ። ዋነኛው ማጠቃለያው ደግሞ 16 እና 17 ቅድም ያነበርኩት ኃጢአታቸውን ይቅር እላለሁ ደግሜም አላስበውም ይላል የሰራዊት ጌታ እግዚአብሔር። ይሄ ነው ዋናው። እግዚአብሔር ለእኛ ምሕረት ሲያደርግ ሙሉ በሙሉ ያደረገ እንደ ሰው አይደለም። እግዚአብሔር የተለየ ምሕረት አምላክ ነው። የሚራራ እጅግ የሚምር ነው ይለዋል። እጅግ የሚምርና እጅግ የሚራራ አምላክ እግዚአብሔር ነው። እናቱ ለጉብኝት ሄዳ የነበረች አንድ ታዳጊ ልጅ ብቻውን ሆኖ ሳለ ጊዜውን የሚያፋልሳልበት ጊዜ ፈለገ። ከቤተሰቦቹ ቤተ መጽሐፍት ውስጥ አንድ መጽሐፍ አንስቶ ለማንበብ ወሰነ። እዚህም ጋር ላይ አውጥቼዋለሁ። እናቱ በጣም መንፈሳዊ ክርስቲያን ስለነበሩ መጽሐፉ በመጀመሪያው ላይ ስብከት፣ በመጨረሻው ላይ ደግሞ የተግባር ትምህርት እንደሚኖረው ልጁ ያውቅ ነበር። ሆኖም በመካከሉ የሚገኙ ታሪኮችን አስደሳቾች እንደሚሆኑ ተገንዝቦ ነበር። ጌታን አያውቅም የሰው መጽሐፉን እያነበበ ሳለ የክርስቶስ የተፈጸመ ሥራ the finished work of Christ የሚል ሐረግ አገኘ። ይህ ሐረግ ባልተለመደ ሁኔታ ሃሌሉያ ልቡን ነካው። የክርስቶስ የተፈጸመ ሥራ በመስቀል ያለቀ ሥራ። ደራሲው ለምን ይህን አገላለጽ ተጠቀመ ሲል ራሱን ጠየቀ። ለምን የክርስቶስ የማስተሰሪያ ወይም የማስታረቂያ ሥራ አይለውም ማለት? ልጁ ሁሉንም የመጽሐፍ ቅዱስ ቃላት በደንብ ጠንቅቆ ያውቃል። ነገር ግን አዳኙ ነው የማያውቀው የነበረው። ከዛም ተፈጸመ የሚሉት ቃላት ወደ አእምሮ መጡ። የመዳን ሥራ ሙሉ በሙሉ በመጠናቀቁ አዲስ በሆነ መረዳት ተገነዘበ። ሥራው ሁሉ ከተፈጸመ፣ ዕዳው ሁሉ ከተከፈለ ለእኔ የሚቀረኝ ምን አለ አለ። ምን ነገር አለ? እስካሁን እኮ ብዙ ሰምቷል ስለ ወንጌል። አዳኙን ለመቀበል የኃጢአትን ይቅርታ ለማግኘት በጉልበቱ ተንበርክኮ ጌታን ተቀበለ። የቻይና ኢንላንድ ሚሽን መስራች የሆነው ጄ ሃድሰን ቴለር በዚህ መንገድ ነው ሄዳ። አንድ ጊዜ አንድ ትልቅ መንፈሳዊ ስብሰባ ላይ ብዙ ሰዎች ያሉበት ስብሰባ ነው እና እዛ የወጣው ጉባኤውን የሚመራው ሰው መዝሙር 23ን በቃሉ የሚል ከእናንተ መካከል ምንም መጽሐፍ ቅዱስ ሳይጥቅሱን እንዳለ የሚል አንድ ሰው ብሎ ይጠይቅ ነበር።
በጣም ወጣት ጎረምሳ ልጅ ገና ወጣት አያዎቹ ላይ ያለ እየሮጠ መጥቶ በቃ እንዳለ ጨረሰው ማለት ነው ባንዴ። እና ከዛ በኋላ እስኪ ከእናንተ ደግሞ ከቆያችሁት ረጅም ዓመት በጌታ ቤት ከቆያችሁት ደግሞ አንድ ሰው መጥቶ እስኪ ይህንን መዝሙር 23ን ይናገራል። በጣም ሸበቶ ሰውዬ፣ ጸጉራቸው የሸበተ በጣም ያረጁ ዱላ ያዙ ሰው ቀስ ብለው እየተራመዱ መጡ። ሃሌሉያ። ወጡ በሚንቀጠቀጥ ድምፅ እግዚአብሔር ሁላችንም በሉት እረኛዬ ነው፣ የሚያሳጣኝም በለመለመ መስክ በዕረፍቱ ውኃ ዘንድ ነፍሴን መለሳት። ስለዚሁም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርህና መርኩዝህ እነርሱ ያጽናኑኛል። በፊቴ ገበታን አዘጋጀልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባህ። ጽዋዬን ቸርነትና ምሕረትን ይከተሉኛል። በእግዚአብሔር ቤት ለዘላለም እኖራለሁ። ቀስ ብለው ነው ያሉት። ክብር ለጌታ ይሁን። ምን አለ? የመጀመሪያው ሰውዬ የመጀመሪያው ወጣት ልጅ ጠቅሱን ያውቀዋል። እኚህ ሰው ግን እረኛውን ያውቁታል። ክብር እስኪ ለጌታ ሰው እረኛውን እንወቀው ከቃሉ ጋር ማለት ነው። እስኪ ክብር ለጌታ ሰው። አሜን። ዕብራውያን መጽሐፍ ምዕራፍ 10 በብሉይ ኪዳን ይቀርቡ ከነበሩ ፍጹም ካልሆኑ መስዋዕቶች በተቃራኒ የኢየሱስ ክርስቶስን ፍጹም መስዋዕት ያሳያል። የጌታችን የላቀ የክህነት አገልግሎት ከላቀ ስርዓት ጋር ካሮን ሳይሆን ከመልከ ጸዲቅ ወገን የመነጨ ነው። ይህም በላቀ ቃል ኪዳን በአዲሱ ቃል ኪዳን በላቀ መቅደስ ትዝ ይላችኋል። የላቀ መቅደስ ተብለን አንድ ጊዜ በዚህ ቦታ በዚህ ጉዳይ በዚህ ሰብኬያለሁ። አንድ ጊዜ ከጥቂት ምናልባት ወራቶች ሳምንታት በፊት የላቀ መቅደስ በሰማይ የተመሰረተ ነው። ሆኖም ሁሉ የሁሉ የተመሰረተው በዚህ ምዕራፍ ዋና ርዕስ በሆነው በላቀው መስዋዕት ላይ ነው። ደራሲው የኢየሱስ ክርስቶስ መስዋዕት ከብሉይ ኪዳን መስዋዕቶች ለምን እንደሚበልጥ የሚያስረዱ 3 ጥቅሞችን አቅርቧል። የተገዛንበት ዋጋ በጣም የከበረና ውድ ስለሆነ የኔና የናንተን ስፍራ ከፍ ያደርገዋል። የሆነ ነገር ስትገዙ ቤት ልክ በዋጋው ነው አይደል? ምናልባት የቤት የገዛነው ወደ 1.3 ሚሊዮን ነው። ከፍለን ገና ብዙ ይቀርብናል ዕዳ። እግዚአብሔር ይባረክ፣ ጌታ ይባረክ። ግን ጌታ ይረዳናል። 1.3 ሚሊዮን ቀላል ብር አለን። እንደገና በየወሩ የሚከፈል ሞርጌጅ አለ እና በዋጋው ልክ እኛ እንደውም ከዋጋው ባነሰን የገዛን እግዚአብሔር የሰጠን ጌታን እጅግ አድርገን እናመሰግናለን። የእናንተም ዋጋ የሚወሰነው የእናንተ ዋጋ በተከፈለላችሁ መጠን። ሃሌሉያ ሃሌሉያ። በደንብ አልገባችሁ? ጌታ እግዚአብሔር በከፈለላችሁ መጠን ነው። እስኪ ክብር ለጌታ ይሁን። ስለዚህ ዋጋችን ምን ያደርገዋል? ምን ያደርገዋል ወገኖቼ? ልዩ ነው የሚያደርገው። ክብር ለጌታ ስጡ። የበለጠ በጣም ከፍ ያለ የማይመጠን ኢንፋይኒት የሆነ ቫልዩ ነው ያለ። ምክንያቱም ሃሌሉያ ከአባቶቻችሁ ቆረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይ ወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ ይላል። የከበረው የክርስቶስ ደም ነው። ሃሌሉያ ክብር ለኢየሱስ ይሁን። ሃሌሉያ 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 ክብር ለጌታ ይሁን። በዚህ የከበረ ደም ነው የተገዛ ነው። ሃሌሉያ በገዛ ደግሞ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቋት ዘንድ እናንተን ጳጳሳት አድርጎ ለሾመበት ለእናንተና ለመንጋው ተጠንቀቁ ይላል ሐዋርያው ጳውሎስ በሐዋርያት ሥራ ያለ። እዚህ በጣም የከበረ ዋጋ ነው። ልኬት የሌለው ዋጋ ነው እግዚአብሔር የገዛል። ክብር ለጌታ ይሁንለት። እልልታ ጭብጨባ ለእሱ ይምጣለት።
ስለዚህ የክርስቶስ መስዋዕት ከሁሉም የላቀ ነው። የኮርማዎች የፍየሎች ደም በረከሱት ላይ የተረጨ ጊደር አመድ ስጋን ለማንጻት የሚቀድሱ ከሆነ ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ ሕያው እግዚአብሔር ልታመልኩ ከሞተ ሥራ ሕሊናችሁን ያነጻ ይሆን ይላል። የሚገርም ደም ነው። ስለዚህ ነው ጉልበት አለው የምንለው። የበደልን ስሜት ሊያነጻ የሚችል ጉልበት አለው። ኃጢአትን ሊነቅል የሚችል ጉልበት አለው። የኃጢአትን ጉልበት ሊሰባብር የሚችል ሃሌሉያ ጉልበት አለው። ጉልበት አለው ወገኖቼ። ጠላት የገደገደውን ግድግዳ ሊያፈርስ የሚችል ጉልበት አለው። ክብር ለኢየሱስ። የጠላትን አከርካሪ ሊሰብር ጉልበት አለው። ይህ መስዋዕት የከበረ ነው ወገኖች፣ ከፍ ያለ ነው። ሃሌሉያ። ዛሬ እኮ ይሄ መስዋዕት በሙሉ ቀርቷል። ለምን እንደሆነ ታውቃላችሁ? እስራኤልን አላመኑ። ከ70 ዓመት በኋላ እስራኤል ማለት ኢየሩሳሌም ስትፈርስ ቤተ መቅደሱ እንዳልነበረ ሲሆን ያን ጊዜ ወደ ቦታው ሲበተኑ በእርግጥ የምኩራብ ስርዓቱን ይዘው ወጥተዋል፣ ግን የመስዋዕት ስርዓት አልነበረ። ስለዚህ እንደ ሰው ሲታሰብ ይህን ያህል ዘመን ብዙ ያልከፈሉት እዳለ በየዓመቱ የሚሰዋ በየቀኑ የሚሰዋ እልፍ አላፍ ነገር ግን እግዚአብሔር በቀደመው ሐሳብ ያውቅ ነበር። የጉብኝት ወራት አላወቅሽም ይላል ጌታ። በመጨረሻው ሰዓት ላይ ለኢየሩሳሌም አለቀሰላት ይላል። ዋይ ብሎ አለቀሰ። ምክንያቱም የጉብኝትሽን ወራት አላወቀችም ነበርና ብሎ አለቀሰ። ስለዚህ ጌታችን ከሞተ ከጥቂት ዓመት በኋላ ሞቶ ከተነሳ በኋላ ኢየሩሳሌም ድንጋይ በድንጋይ ላይ ሳይፈርስ አይቀርም እንዳለ ትንቢቱ አንድ በአንድ መፈጸም ጀመረ። እንደምታውቁት አዶልፍ ሂትለርም ያው የሆነው አሁንም ቢሆን የዚህ የመስዋዕት ስርዓት የላቸው ፈርሷል። ስለዚህ እንኳን አይጠይቁም ወገኖች፣ ለምን እንደዚህ ሆነ አይሉ። መጋረጃው ያም ያክል መጋረጃ በሰውና በእግዚአብሔር መካከል በሰውና በካህናቱ መካከል በሰውና በሚያመልከው መካከል ኃይለኛ የሆነ ወፍራም መጋረጃ ነው የተቀደደው ያን ጊዜ ጌታችን በመስቀል ላይ ሲሆን። ክብር ለጌታ ይሁን፣ አሜን። የመጋረጃው ተቀደደ። የከለከለው ነገር በሙሉ ተነሳ። ሶስት ጥቅሞችን አቅርቧል። ዛሬ አንደኛውን ብቻ ነው የምናየው። በቁጥር 1 እስከ 10 ያለው አንደኛው የክርስቶስ መስዋዕት ኃጢአትን ያስወግዳል። አሜን። በእርግጥ ኃጢአት የሰው ልጅ ትልቅ ችግር ነው። ብዙ ችግር አለን ይላል ሰው ሁሉ። ግማሹ ገንዘብ፣ እውነት ነው፣ ገንዘብ ያስፈልጋል። ሌሎች ነገሮችን ግን ከሁሉ የሚበልጠው የሰው ልጅ ችግር አንድ ብቻ ነው። ለሰው የሚያስፈልገው ቴክኖሎጂ ቢሆን ኖሮ እግዚአብሔር የቴክኖሎጂ ጂኒየሶችን ይልክልን ነበር። ለሰው የሚያስፈልገው አስተማሪ ቢሆን ነበር። ሳት የበሉ አስተማሪዎችን መላክ ይችል ነበር እግዚአብሔር። ለሰው የሚያስፈልገው የሰው ጥበብ ያላቸው ቢሆን ኖሮ ብዙዎችን ይልክልን ነበር። ኢንጂነሮች ቢሆኑ ይልክልን ነበር። ተንባዮች ቢሆኑ እነሱን ብቻ ይልክልን ነበር። ግን ለሰው ትልቁ ችግር ኃጢአትና ኃጢአት ብቻ ነው። ኃጢአትን ሊያስወግድ የተገለጠው የእግዚአብሔር ልጅ ብቻ ነው። ክብር ለጌታ ይሁንለት። ሃሌሉያ። የእሱ ደም ብቻ ነው ኃጢአት ሊያስወግድ የሚችል። የሰው ችግር ኃጢአት ነው። ሁሉ ነገር ከኃጢአት ጋር የተያዘ ነው። ምንም አይነት ሃይማኖት ቢኖረው የሃይማኖት ኃጢአትን ማሸነፍ ካልቻለ ዋጋ የለውም። ሰው በተፈጥሮ ኃጢአተኛ ነው። በምርጫው በተፈጥሮ ኃጢአተኛ መሆኑን ያረጋግጣል። ኃጢአተኛ የሆነው ኃጢአት ስለሰራ አይደለም። ኃጢአት የምንሰራ ኃጢአተኞች ስለሆነ ነው። ገብቷችኋል? ኃጢአተኛ የሆነው ኃጢአት ስለሰራ አይደለም። አሜን። ገብቷችኋል አይደል? ኃጢአት የምንሰራው እኛ ኃጢአተኛ ስለሆነ በተፈጥሮ ኃጢአተኞች ስለሆነ እግዚአብሔር የከፈለው ዋጋ የትየለሌ ነው ወገኖች።
እግዚአብሔር እንደ አባት ልጃችሁ አንድ ውድ ልጃችሁ በሰማይ መስኮት ላይ ሆናችሁ በሚያስፈራ በቃ በሚሰቀጥጥ የሞት አይነት ሞት ሲሞት አቅም እያለው አባት ማለት ነው። አባት ሁሉን ማድረግ እየቻለ ልጅም እንደዛው ዝም ብሎ ነው በቃ ለኛ ሲል ከዘላለም በፊት በነበረው ሐሳብ እግዚአብሔር አምላክ እኛን ስለሚወደድ ፍቅሩ ከመረዳት በላይ ስለሆነ አባት ብቻ አይደለም ልጁ። ወገኖች ሰው የሚኖርበት ኮዝሞስ እኮ አይደለም የሚኖረው አብ ወልድም እንደዛ መንፈስ ቅዱስ በፍጹም መጀመሪያ የለውም መጨረሻ የለውም። ብቻውን ፊተኛ ነው፣ ብቻውን ኋለኛ ነው። ጊዜ ሳይኖር ብቻውን ነበር። ከጊዜም በኋላ ኖ ሞር ሲባልም ለዘላለም ይኖራል። እስኪ ክብር ለጌታ ይስጥ። ይሄ ነው ወገኖች። ለዚህ ነው ንጉሡ ሰለሞን ሰማይና ከሰማያት በላይ ያለው ሰማይ ይሸከም ዘንድ አይችልም አለ። ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ነው። የምትሰሩልኝ ቤት ምን አይነት ነው? የማርፍበት ስፍራ ለእኛ እንዲገባል። ሰማይና ከሰማያት በላይ ሰማይ ማይሸከመው ከሰው አእምሮ ከሰው ቴዎሎጂካል ኮንሴፕት የራቀ አምላክ ነው። ብቻውን አምላክ የሆነ ማንም ሊቀርበው የማይችል ብርሃን ውስጥ የሚኖር በከፍታ ድንቅ አድራጊ የሰማያት ከፍታዎችን የሚረግጥ ይሄ የሚታየው ዩኒቨርስ ኮዝሞሱ ተሸክሞት የማያውቅ ሁሉን የተሸከመ ክብር ለጌታ ይሁን። ሃሌሉያ! እልልታ ጭብጨባ ይሁን። ይህን የመሰለ ትልቅ አምላክ ነው። ለእኔና ለእናንተ የመስቀል ሞትን የሚያክል ነገር ለመሞት ከሰማይ የወረደው ከድንግል የተወለደው ከአንዲት ሃሌሉያ ወጣት ማህፀን ውስጥ የመጣው በድንግልና ካለች ክብር ለጌታ ይሁን። እልልታ ጭብጨባ። ዘመኑ በደረሰ ጊዜ ሃሌሉያ ዘመኑ በደረሰ ጊዜ እግዚአብሔር የላከው ልጁ ዘመኑ በደረሰ ጊዜ ይላል ገላትያ ላይ። ዘመን በመጣ ጊዜ እግዚአብሔር ያለው ዘመን በሞላ ጊዜ ሃሌሉያ እንደው ሄደን አንብበው ገላትያ 4 ላይ አለ። ዘመኑ በደረሰ ጊዜ ከሴት የተወለደውን ልጁን ይላል ቁጥር 4 ላይ ምዕራፍ 4 ነገር ግን የዘመን ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ ይላል። ክብር ለጌታ ይሁን። እንደ ልጆች እንሆን ዘንድ ከሕግ በታች ያሉትን ይዋጅ ዘንድ ልጆች ስለሆናችሁ እግዚአብሔር አብ አባት ብሎ የሚጮህ የልጁን መንፈስ በልባችሁ ውስጥ ላከ ይላል። እንግዲህ ወዲህ ልጅ እንጂ ባሪያ አይደለም። ልጅ ከሆንክ ደግሞ በክርስቶስ የእግዚአብሔር ወራሽ ነህ። የእግዚአብሔር የጊዜ ዝርዝር የእግዚአብሔር የዘመን ፍጻሜ በሚገርም ሁኔታ ነው እግዚአብሔር ኮምፒውት ያደረገው። እግዚአብሔርን የሚመስል ትልቅ አምላክ ማንም የለም። ከዘመናት በፊት ሌላው ቀርቶ ሁኔታዎች፣ መንገዶች፣ ነገስታቶች ሳይቀር በምን ጊዜ እግዚአብሔር ልጁን እንደሚልክ ያውቅ ነበር። ሮማውያን በጣም ፍሎሪሽ ባደረጉበት ጊዜ ያን ጊዜ የተሻሉ የሰለጠኑ የሚባሉ ሮማውያን በሚኖሩበት መንገድ በየቦታው በተዘረጋበት ወንጌል ሊሰበክ በሚቻልበት ማለት ነው እና ሁሉ ቦታ ሄዶ ሰው ተዘዋውሮ መኖር በሚችልበት ሁኔታ በዛ ዘመን እግዚአብሔር አምላክ ነገሩን ሁሉ አዘጋጅቶ ዝርዝር ከ300 የማያንሱ የመጀመሪያ አመጣጡን በተመለከተ ከ300 የማያንሱ ትንቢቶች ተፈጽመዋል። አንድ ሳይቀር አንድ እግዚአብሔር ሰው እንዳለ ታውቃላችሁ። ከ300 መካከል ሂሳብ ከገባቸው ምን ማለት እንደሆነ በደንብ ልትረዱ ትችላላችሁ። የግድ ሂሳብን ማወቅ ያስፈልጋል። ከ300ዎች የትንቢት ከተፈጸሙት 8ቱ በአንድ ሰው ህይወት የመሆን ፕሮባቢሊቲው 1/10⁻17 17 ማለት እንዲህ አይነት ቁጥር ምናልባት አሸዋውን የምትቆጥሩት መድረሳችሁ 8 እኮ ነው ያለው 300 አይደል። ግን እያንዳንዱ ትንቢት በዝርዝር ጌታ በእያንዳንዱ ትንቢት ላይ ወጥቶ ተፈጽሞ አሜን ትላላችሁ። ክብር ለጌታ ይሁን። ሃሌሉያ።
የላቀው መስዋዕት አስፈላጊነት ከቁጥር 1 እስከ 4 ያለው እናነባለን። እንደገና እናየዋለን። ዕብራውያን 10 ሕጉ ሊመጣ ያለው የበጎ ነገር እውነተኛ ምሳሌ ሳይሆን የነገር ጥላ አለውና፣ ስለዚህ በየዓመቱ ዘወትር በሚያቀርቡት በዛ መስዋዕት የሚቀርቡትን ሊፈጽም ከቶ አይችልም ይላል። እንደዚህማ ባይሆን የሚያመልኩት አንድ ጊዜ ነጥተው ከዛ በኋላ በሕሊናቸው ኃጢአትን ስላላወቁ ማቅረብን በተው አልነበረምን ይላል። ነገር ግን በዛ መስዋዕት በየዓመቱ የኃጢአት መታሰቢያ አለ። የኮርማዎችና የፍየሎች ደም ኃጢአትን እንዲያስወግድ የማይቻል ነውና ሕጉ ሊያደርግ የሚችለው አንድ ነገር ነው። በታላቁ የመንጻት ወይ ስርየት ቀን በሚባለውን ስትሄዱ ሕጉ ሊያደርግ የሚችለው አይ በደለኛ ነህ ኃጢአት አሁንም አለ ነው። በቃ ያው ጨርሳችሁ ስርዓቱን እንኳን ስትወጡ ወይ ደግሞ በግ ካህኑ ጋር ሄዳችሁ የሰራችሁን ኃጢአት ተናዛችሁ ጨርሳችሁ ገና ከበሩ ሳትወጡ ሌላ ነገር ይመጣል። ስትመላለሱ አትሆኑ ማለቂያ የሌለው ዝም ብላችሁ ትሄዳላችሁ። ለነገው የሚቀጥለው ቀን ቀጥራችሁ እና ትልቁ የሕጉ ዋና ዓላማ ማሳሰብ ነው። ኃጢአተኛ ነህ፣ በዚህ ላይ ጠላት አለቀዋል። ምን ተስፋ አለ? በቃ ምን ተስፋ አለ? ትናንት ይሄን ዛሬም ይሄን ነገም ይሄን የብሉይ ኪዳን መስዋዕቶች ለምንድን ነው ደካማ የሆኑት? በጌታ የታዘዙና ለብዙ መቶ ዓመታት የቆዩ አልነበሩምን? አይሁዶች አንዳንድ ጊዜ እነዚህን መስዋዕቶች ወደ ባዶ ስነ ስርዓት ለውጠዋቸው እንደነበረ እውነት ቢሆንም ኢሳይያስ 1 ላይ እንዲህ ይላል የእግዚአብሔር ቃል። ጥቅም የላቸውም ማለት አይደለም። እነዚህ ጥላ ናቸው። እነዚህ መስዋዕቶች በሙሉ ጥላ ሊመጣ ላለው ኢየሱስ ጥላ ናቸው፣ ሻዶው ናቸው። ክብር ለጌታ ይሁን። አያስፈልጉም ሙሉ በሙሉ ማለት አይደለም፣ በጊዜው ስለሚያስፈልጉ ነው። እግዚአብሔር አምላክ ያ የቀጠረው ልጁ እስኪመጣ ድረስ ማለት ነው። በኢሳይያስ 1 በዚህ ጋር ትረዱኛላችሁ። ከ11 እስከ 15 አንድ ሰው ያነብልኛል። ኢሳይያስ 1 ማለት ነው። ያገኘ እሺ እሺ ልታነብ እሺ ኢሳይያስ 1 ከ11 እስከ 15 እነርሱም ይጠፋሉ፣ አንተ ግን ጸንተህ ትኖራለህ። ሁሉም እንደ ልብስ ያረጃሉ። ኢሳይያስ 1 ከ11 እስከ 15 በይሁዳ ነገሥታት ኢሳይያስ ምዕራፍ 1 ከ11 እስከ 15 የመስዋዕታችሁ ብዛት ለእኔ ምን ይጠቅመኛል ይላል እግዚአብሔር። የሚቃጠለውን የአውራ በግ መስዋዕትና ፍሪዳን ስብ ጠግቤያለሁ። የበሬና የበግ ጠቦት የአውራ ፍየልም ደም አያሰኘኝም። በእኔ ፊት ልትታዩ ስትመጡ ይህን የመቅደሴን አደባባይ መርገጣችሁን ከእጃችሁ የሚሻ ማን ነው? ምናምንቴውን ቁርባን ጨምራችሁ አታምጡ፣ ዕጣም በእኔ ዘንድ አስጸያፊ ነው። መባቻችሁንና ሰንበታችሁን በጉባኤ መሰብሰባችሁን አልወድም። በደልንም የተቀደሰውን ጉባኤ አልታገስም። መባቻችሁንና በዓላቶቻችሁን ነፍሴ ጠልታለች፣ ሸክም ሆነውብኛል፣ ልታገሳቸውም ደክሜያለሁ። እጃችሁንም ወደ እኔ ብትዘረጉ ዓይኔን ከእናንተ እሰውራለሁ። ልመናንም ብታበዙ አልሰማችሁም፣ እጆቻችሁ ደግሞ ጌታ ይባርክ። ተባረክ። ነስዬ አያችሁ እግዚአብሔር የሚለውን ይሄ እግዚአብሔር ነው የሚለው ጥላ ነው። የብሉይ ኪዳን መስዋዕት ደካማ ያደረገው የተፈጥሮ ባህሪያቸው ነው። ሕጉ ሊመጣ ስላለው ለበጎ ነገር ጥላ ነው እንጂ የነገሩ እውነተኛ አካል አልነበረም። የመስዋዕት ስርዓት ጌታችን በመስቀል ላይ ለሚፈጽመው ስራ እንደ ምሳሌ ወይም እንደ ምስል የሚያገለግል ነበር። ይህም ማለት ስርዓቱ ጊዜያዊ ነው። ስለሆነም ዘላቂ የሆነ ነገር ሊያከናውን አልቻለም።
መስዋዕቶች ዕለት ዕለት የስርየት ቀንም በየዓመቱ መደጋገማቸው የሥርዓቱን አጠቃላይ ድክመት ነው የሚያመለክተው። የእንስሳት መስዋዕት የሰውን የጥፋተኝነት ስሜት ሙሉ በሙሉ ሊያስወግድ አይችልም። እግዚአብሔር ለሚያምኑ አምላኪዎች የይቅርታን ተስፋ ሰጥቷል። በእርግጥ ዘሌዋውያን 4 ላይ ሄዳችሁ ትመለከቱ። ዘሌዋውያን ምዕራፍ 4 እንዲህ ይላል የእግዚአብሔር ቃል። እውነት ነው፣ ተስፋን ሰጥቷል። ዘሌዋውያን 4 ቁጥር 20 ላይ እንዲህ ይላል፣ እንግዲህ በወይፈኑ ያደርጋል እጁን ስለ ኃጢአት መስዋዕት በታረደው ወይፈን እንዳደረገ እንዲሁ በዚሁ ያደርጋል። ካህኑ ስለ እነሱ ያስተሰርያል፣ እነርሱም ይቅር ይባላሉ ይላል። ያው ይቅርታው አይነት እና ይቅርታው ዘመን ነው እንጂ በእርግጥ መልሰው ቢያጠፉ እንደገና ይህንን ነገር ይጠይቃል ማለት ነው። ቁጥር 26 ላይ እዚሁ ቦታ ላይ እንዲህ ይላል የእግዚአብሔር ቃል፣ ስቡን ሁሉ እንደ ደህንነት መስዋዕት ስብ በመሰዊያው ላይ ያቃጥለዋል፣ ካህኑም ኃጢአቱን ያስተሰርይለታል፣ እርሱም ይቅር ይባላል ይላል። ቁጥር 31 በዚሁ ቦታ ማለት ነው እንዲህ ይላል፣ ስቡም ሁሉ ከደህንነት መስዋዕቱ ጋር እንደሚወሰድ ስቧን ሁሉ ይወስዳል፣ ካህኑም ለእግዚአብሔር ጣፋጭ ሽታ እንዲሆን በመሰዊያው ላይ ያቃጥለዋል፣ ካህኑም ስለሱ ያስተሰርያል፣ እርሱም ይቅር ይባላል ይላል። የመጨረሻው 35 ላይ ያለው ስቡ ሁሉ ለደህንነት መስዋዕት ከታረደው ጠቦት ላይ እንደሚወሰድ ስቧን ይወስዳል፣ ካህኑም ለእግዚአብሔር በሳት በተቃጠለው ቁርባን ላይ በመሰዊያው ላይ ያቃጥለዋል፣ ካህኑም ስለሰራው ኃጢአት ያስተሰርይለታል፣ እርሱም ይቅር ይባላል ይላል። አሁን የተሻለ መስዋዕት በእጅጉ ያስፈልጉናል። ምክንያቱም የኮርማዎችና የፍየሎች ደም ኃጢአትን ሊያስወግድ ጨርሶ አይችልም። ኃጢአትን ሊሸፍን፣ ፍርድን ሊያዘገይ ይችላል። ስለዚህ በዘመናት መካከል የሰው ፍርድ እየተንከባለለ ነው የመጣው። ታውቃለህ፣ የሚያደርገው ነገር ግን በጊዜው እግዚአብሔር በቁጣ ሕዝቡ እንዳይጨርስ ይሸፍናል። ለተወሰነ ጊዜ ሲንከባለል ጌታ ኢየሱስ ክርስቶስ እስኪመጣ ድረስ እንደዛ ነበር። የሚያመልከውን ሕዝብ በሙሉ ኃጢአቱ እንደተሸፈነ ለጊዜው እንደተሸፈነ ነው እንጂ ዋጋው እንደተከፈለለት አይደለም። ጌታችን በመስቀል ላይ ሲሆን ክብር ለጌታ ይሁን፣ ሃሌሉያ። ያ መጋረጃ ሰውና እግዚአብሔር የለየው መጋረጃ ለዘላለም ተቀደደ። ክብር ለጌታ ይሁንልን። በልልታ በጭብጨባ የሚያስገርማችሁ ነገር ጌታችን ሲሞት ታውቃላችሁ፣ ወደ ታች እንደወረደ እግዚአብሔር ቃል ይናገራል። እነዛ ቅዱሳን እንደምታውቁት ሲኦል ብቻ አይደለም፣ ሁሉም አንድ ላይ አይደለም ይኖር የነበር። ማንም መንግስተ ሰማይ የገባ አልነበር። ማንም ጌታችን እስኪመጣ ድረስ እንደምታውቁት የእግዚአብሔር ቃል እንደሚናገር ገነት ዝግ ነበር። የእግዚአብሔር ወገን ስለዚህ ጌታ የሚያምኑት የነበሩ ለሁለት ይከፈላል። አንደኛው ያው በቶርመንት በሐሳብም በፍርድም ባይሆን የሚሰቃዩ እልፍ አእላፋት አሉ። ሌላው ግን የአብርሃም እቅፍ የሚባል ቦታ ነው። ጌታን የሚጠብቁ ጌታን የሚፈልጉ የጌታ ባሪያዎች ጌታን የሚያምኑ በሙሉ እዛ ነበሩ። ምንም ስቃይ አልነበር፣ ግን ይጠብቁት ነበር። በዛ ቦታ ሆነው መጀመሪያ ያደረገው ክብር ለጌታ ይሁን፣ እነሱን ምርኮ ሃሌሉያ ሃሌሉያ፣ እነሱን የያዘውን ጠላት ወግሮ አዋርዶ ረግጦ ሃሌሉያ ቁልፉን ቀምቶ ልጆቹን ይዞ ወደ ላይ ወጣበት። ክብር እስኪ ለጌታ ይሁንልን። አሁን ተከፍቷል። የሚያምን ሁሉ ማለት እንደዚህ ነው። በመስቀል ላይ እግዚአብሔር የሰራው እኛን ነፃ ካወጣበት ሌላ በሲኦል ያሉት እንኳን እንዳይቀሩ ጌታ ታምራትን አድርጓል። ኃጢአትን ሊሸፍን ፍርድን ሊያዘገይ ይችላል ያ የእንስሳት ደም። ነገር ግን አንዴና ለመጨረሻ ቤዛነትን ሊያመጣ አይችልም። ይህን ሊያደርግ የሚችለው ሃሌሉያ የእግዚአብሔር ልጅ የሆነው የተሻለው የሚበልጠው መስዋዕት ነው፣ የላቀው መስዋዕት ነው። ከቁጥር 5 እስከ 9 ደግሞ እናነበዋለን ሄደን ማለት ነው። ዕብራውያን ምዕራፍ 10 ላይ ስለዚህ ወደ ዓለም ሲገባ መስዋዕትና መባን አልወደድክም፣ ስጋን ግን አዘጋጀህልኝ። ወገኖቼ ክርስቶስን በተረዳችሁት ቁጥር ፍቅራችሁን ጥልቅ ነው የሚሆነው ለጌታ።
በጣም የተለየ ነው የሚሆነው ወገኖች። ወዳችሁት አታባሉ፣ አፍቅራችሁት አታባሉ። የከፈለው ዋጋ እንዴ ብዙ ነገር እኮ ማለት ይችላል እሱ እግዚአብሔር ስለሆነ። እንደዚህ ብል እያስብ ነበር መጀመሪያ እንደመጣው ግን እንዴ ዝም ብሎ ቆሞ በቃ ኃጢአታችሁ በቃ ተሽሯል ማለት አይችልም። ይችል ነበር ግን እውነት አያደርገው። እሱ የኔና የእናንተን ስፍራ መውሰድ ነበረበት ወገኖች። የከፈለው ዋጋ የመረጠው ስፍራ የሚደንቅ ምን አይነት ፍቅር ነው ወገኖች። እስኪ ለዚህ ፍቅር ክብር እንስጠው። ለዚህ ላፈቀረን ጌታ፣ ለዚህ የምሕረት ጌታ፣ ለዚህ የይቅርታ ጌታ ክብር እንስጠው። መስዋዕትና መባን አልወደድክም፣ ስጋን ግን አዘጋጀህልኝ። በሙሉ በሚቃጠል መስዋዕትና ስለ ኃጢአት በሚሰዋ መስዋዕት ደስ አላለን። በዛን ጊዜ እነሆ በመጽሐፍ ጥቅልል ስለ እኔ እንደተጻፈ አምላክ ሆይ ፈቃድህን ላድርግ መጥቻለሁ አሉ ይላል። በዚህ ላይ መስዋዕትና መባን በሙሉ የሚቃጠል ክብር ለጌታ ይሁን። በሙሉ የሚቃጠል መስዋዕትን ስለ ኃጢአት የሚሰዋ መስዋዕትን አልወደድክም፣ በእርሱም ደስ አላለህም ብሎ እነዚህ እንደ ሕግ የሚቀርቡት ናቸው። ቀጥሎ ነው አምላኬ ሆይ ፈቃድህን ላደርግ መጥቻለሁ ብሏል። ሁለተኛውን ሊያቆም የፊተኛውን ይሽራል። በዚህም ፈቃድ የኢየሱስ ክርስቶስን ሥጋ አንድ ጊዜ ፈጽሞ ማቅረብ ተቀድሰናል። መስዋዕቱን ያዘጋጀው እግዚአብሔር ነው እንጂ ሰው አይደለም። ጥቅሱ ከመዝሙር 40 ከቁጥር እስከ 6 እስከ 8 ላይ የተወሰደ ሲሆን የኢየሱስ ክርስቶስ በኢየሱስ ክርስቶስ ሥጋ መልበስ ላይ የተመሰረተ ነው። ወደ ዓለም ሲገባ ኢየሱስ ክርስቶስ የብሉይ ኪዳን መስዋዕቶች ሁሉ ፍጻሜ መሆኑን በግልጥ ነው የሚያሳየው። መስዋዕት የሚለው ቃል ማንኛውም የእንስሳት መስዋዕትን ያመለክታል። መባ የእህል ወይ የመጠጥ ቁርባንን ያካትታል። የሚቃጠል መስዋዕት፣ ስለ ኃጢአት የሚቀርብ መስዋዕት ተጠቅሰዋል። ዕብራውያን 10 ያው ቅድም ያነበብነው 5 እና 8 የበደል መስዋዕት በሚለው ቃል ውስጥ ይካተታል። እያንዳንዳቸው እነዚህ መባዎች የክርስቶስን መስዋዕትነት የሚያመለክቱና በመስቀሉ ላይ የሰራውን ስራ ገጽታዎች ሁሉ የሚገልጡ ናቸው። ዘሌዋውያን አናነበው ከ1 እስከ 7 ያለውን ሄዳችሁ ተመልከቱ። ሥጋን አዘጋጀህልኝ የሚለው ሐረግ በመዝሙር 40 ቁጥር 6 ላይ ጆሮዎችን ከፈትክልኝ የሚለው ሴፕቶጂያን ማለት ሰባዎቹ ሊቃውንት የሚባሉ ማለት ነው። ያንን የብሉይ ኪዳን ብሉይ መጽሐፍ የዕብራውያን መጽሐፍ ወደ ግሪክ የተረጎሙ ናቸው። የዕብራውያን ጸሐፊ የጻፈው የጠቀሰው ከሰባ ሊቃናት ትርጓም ሴፕቱጂያን ማለት ከብሉይ ኪዳን የግሪክ ትርጉም ማለት ነው። ጆሮዎችን ከፈትክልኝ የሚለው ከዘጸአት 20 ከቁጥር 1 እስከ 6 ጋር ያገናኙታል። ይህም አገልጋዩ ነፃ መውጣት የማይፈልገው ጌታ ተግባር ይገልጻል። ጌታው አገልጋዩን ጆሮ በውስጤ ይበሰዋል ይላል። ይህም አገልጋዩ ከጌታው ጋር ለመቆየት መምረጡ ምልክት ነበር። ሐሳቡም ጌታችን ጆሮው እንደተበሳ ፈቃደኛ አገልጋይ ነው የሚል ነው። ክብር ለኢየሱስ ይሁን። በፍጹም መታዘዝ ላይ የተመሰረተ ነበር። ራሱን አዋረደ፣ ለሞትም ይኸውም እንኳን ለመስቀል ሞት የታዘዘ ሆነ ይላል። በዚህ ምክንያት እግዚአብሔር ያለ ልክ ከፍ ከፍ አደረገው። በፍጹም የታዘዘ ነው። የመስቀል ሞቱ ዝም ብሎ አይደለም። ሥጋን አዘጋጀልኛል አበቃ። ጌታ ፈቃደኛ ሆኖ በራሱ ፈቃድ ነው ወደዚህ ምድር መጥቶ ማለት ነው። በአንዲት ወጣት ማነው ልጃገረድ ድንግል ውስጥ ተረግዞ ያው የከፈለው ዋጋ ለኛ ማሰብ ከምንችለው በላይ ነው። እግዚአብሔር ይባላል። ወልድ እግዚአብሔር እንዲያገለግል ፈቃዱን በምድር ላይ እንዲፈጽም እግዚአብሔር ለልጁ የተዘጋጀ ሥጋ ሰጠው። ስለዚህ እውነት ጌታችን ኢየሱስ ክርስቶስ ብዙ ቦታ ላይ ተናግሯል። በእርግጥ በመዝሙር 40 በመንፈስ የገለጠው መንፈስ ቅዱስ በዕብራውያን 10 ላይ ቃሉን የማብራትና የመተርጎም መብት ስላለው የተከፈቱ ጆሮዎች ለአገልግሎት ዝግጁ የሆነ አካል ያመለክታሉ። በብሉይ ኪዳን መስዋዕቶች እግዚአብሔር ደስ እንዳልተሰኘ 2 ጊዜ እዚህ ቦታ ላይ ተናግሯል። አምላኪዎቹ ይህን ሕግ በመታዘዛቸው አልተጠቀሙም ማለት እንዳልሆነ እንድትረዱ እፈልጋለሁ። በዛም ዘመን እግዚአብሔር የሚሰሙ በሙሉ
በረከት ልክ እንደ ቃሉ ኮንዲሽናል በረከት በታዘዙ መጠን የሚለቀቅ በረከት ነበር። ነገር ግን ታዛዥ አምላኮች ታዛዥ ከሌላቸው በመስዋዕቶች እግዚአብሔር ደስ አይሰኝም። ሚሊዮን ነገር ብታመጡ ለእግዚአብሔር ወገኖች ልብና ኩላሊትን የሚመረምር አምላክ ቀልድ ነው የሚለው። ዛሬ የምጠይቃችሁ ከልብ እንድንጸልይ ይፈልጋለሁ። በዚህ ቀን ማለት ነው። አሁን ይጨርስ። ኢየሱስ የመጣ አባቱን ፍቃድ ሊያደርግ ነው። የፈቃድ ደግሞ የድሮውን ኪዳን የተካው አዲስ ኪዳን ነው። በሞቱና በትንሣኤው በኢየሱስ ክርስቶስ የመጀመሪያ ኪዳን አስወግዶ ሁለተኛውን መስርቷል። ስለዚህ ለምን ወደ ደካማ መስዋዕቶች እንመለሳለን? የላቀው መስዋዕት ውጤታማነት ይላል መጨረሻው። አማኞች በክርስቶስ ሥጋ መቅበርም ለአንዴና ለመጨረሻ ጊዜ ተቀድሰዋል። ይሄ ፕሮግሬሲቭ ሳንቲፊኬሽን የምንለው አይደለም፣ ጽድቅ የምንለው እዚህ ጋር የጠቀሰው ዕብራውያን ጽድቅ የሚባለው ራይቸስነስ ማለት እሱ በእኛ ሆኖ የእግዚአብሔር ቃል ምን ይላል? እሱ በእኛ የሆኑ የእግዚአብሔር ጽድቅ ይሆን ዘንድ ኃጢአት ያላወቀውን ልጆች ስለኛ ኃጢአት አለ። ልክ እንደዛ አይነት ራይቸስነስ የሚባለው ራይቸስነስ ማለት የተሰጠ ልክ ስንድን እግዚአብሔር የሰጠውን ማለት ነው እንጂ እኛ የምንረዳው አይነት ፕሮግሬሲቭ ሳንቲፊኬሽን አይደለም። ቅድስና የሚለውን ከዛ ጋር ራይቸስነስ ከሚለው ጋር አያይዞን የዕብራውያን ጸሐፊ ያንን አንድ አድርጎ ነው የሚናገር። ስለዛ አይደለም ያወራው ለማለት ነው። አንድ የብሉይ ኪዳን አምላኬ ከስነ ስርዓት መርከስ ደግሞ መንጻት ነበረበት። ነገር ግን የአዲስ ኪዳኑ ቅዱስ በመጨረሻና ሙሉ በሙሉ ተቀድሷል። ክብር ለጌታ ይሁን። እስኪ ክብር ለጌታ እንስጠው። ለዚህ ጌታ ሃሌሉያ። የሚመልጥ መስዋዕት አናቆም። ለክርስቶስ ይህን እንማራለን። ለጌታ ከፍ ያለ ጭብጨባ በእውነት ልክ አቅርቡ። እንነሳለን፣ እንቆማለን፣ እንጸልያለን። ወገኖች አንድ ጥያቄ እጠይቃለሁ። ዛሬ የዓመቱ የመጀመሪያው እሑድ ነው እና በምንም መንገድ እግዚአብሔር አዝኖበታል የምትሉትን ነገር በሙሉ አሁን በእምነት የክርስቶስ ደም በመካከላችን ስላለ እንዲያነጻው እንጸልያለን ማለት ነው። ለእናንተ ሕሊና ካልሆነ በስተቀር እግዚአብሔር ያኔ በተናዘዛችሁ ጊዜ እግዚአብሔር ይቅር ብሎታል፣ ለሕሊናችሁ ካልሆነ በስተቀር። ሌላው ግን ወንድሞቻችሁ እህቶቻችሁ የበደላችሁት ነገር ካለ ወገኖቼ ከባድ ነገር ነው። ዛሬ ጌታ ቢመጣ ሁላችሁ ብትችሉ እንድትነሱ ጠይቃለሁ። በታላቅ ትህትና እንጠይቅ እና ይህን ነገር እንድታሰላስሉ እፈልጋለሁ። እግዚአብሔር ጨርሶ የማይነካውን ኃጢአታችንን ይቅር ያለ። እንደ ፈሪሳውያን እንዳታስቡ፣ ልባችሁን መርምሩ። በዚህ ሰዓት በድለውናል ብላችሁ የምታስቧቸው ሰዎች በዚህም ላይ ኖሩ ይችላሉ። ግን ካሉ አሁን ይቅር ለማለት ተዘጋጁ። እንዴት አድርጎ ነው እግዚአብሔር መብት የሚሰጠን? እግዚአብሔር ቃል እነሱን ይቅር ካላልን በቃ የምንጠላቸውም ሰዎች አለ እንደዚሁ ምንም ሳያደርጉ ወይም ደግሞ በገባን መልክ ጎድተውናል ብለን የምናስባቸው ሰዎች አሉ። ይቅር በሏቸው፣ በቃ ይቅር በሏቸው። ግን ሞኞች ናቸው። የእግዚአብሔር ቃል ይቅር ያልተባለ ይቅር ማለት በፍጹም ከእግዚአብሔር ዘንድ ይቅርታ ለእናንተም ለልጆቻችሁ ለትውልዳችሁ ይመጣ ስትለቁ ብቻ ነው። የተጎዳው እግዚአብሔር ነው። የተበደለው እግዚአብሔር ነው። የተገፋው እግዚአብሔር ነው። ወገኖች ከማንም በላይ የተገፋው ራሱ እግዚአብሔር ነው። በመጥላታችን ውስጥ ባለማመናችን ውስጥ ሰዎችን በመግፋታችን ውጭ ቂም በመያዛችን በማናቸውም ነገር ሁሉ የተገፋው አምላካችን እግዚአብሔር ነው። ምሕረትን ይወዳል፣ ቁጣውን ለዘላለም አይጠብቅም ተብሎ ተጽፏል። ምሕረት አድርጉ እያሰባችሁ ማለት ነው። እያሰባችሁ ምሕረት አድርጉላቸው። በድለውናል ብላችሁ የምታስቧቸውን ሰዎች ምሕረት አድርጉላቸው። አሁን ይቅር በሉ። አፋችሁን አውጥታችሁ ተናገሩ። አውቆቷችሁ ሊሆን ይችላል፣ አልጎዷችሁም አልልም፣ ግን ይቅር በሏቸው። አንዳንዶቹ ደግሞ አያውቁትም፣ መበደላቸውን እንኳን አያውቁም። ስለዚህ ግን እኛ ይዘናቸዋለን፣ አስረናቸዋል። የምንታሰረው እኛ ነን፣ እነሱ አይደለም። እነሱ አያውቁማ፣ ንስሐ እንዳይገቡ አያውቁም፣ አልነገራቸዋቸው። ስለዚህ ይቅርታ ልናደርግ ይገባናል። አሜን። እንጸልያለን፣ በጸሎት መንፈስ እንሆናለን። ክብር ለኢየሱስ ይሁን። ጥቂት ደቂቃ ሰጣችኋለሁ፣ ተናገሩ። እስኪ ጸልዩ፣ እንደፈለጋችሁ ድምፃችሁን አውጥታችሁ ጸልዩ።
ሪባዱር ወሾክ ለባዱር ወሳይ ክራባዱር ወጃዴ ጸልዩ። ድምፃችሁን አውጥታችሁ ወገኖቼ፣ ዛሬ ቢሆንስ ጌታ የሚመጣው ዛሬ ቢሆን ዛሬ በዚህ ሰዓት ከዚህ በኋላ ወይ ደግሞ አሁን በዚህ መካከልስ ቢመጣ ወገኖቼ፣ እግዚአብሔር በእውነት ልጄ ባሪያዬ የሚለው ነው። ሃሌሉያ! መልካም ያደረገ ባሪያ የሚለው ነው። ስለዚህ እንደዛ እናድርግ። እስኪ እንጸልይ፣ በጸሎት መንፈስ እንሆን፣ ይቅር እንበል፣ ይቅርታ እንጠይቅ። ክብር ለጌታ ይሁን። ባጠገባችሁ ካሉ ይቅርታ ጠይቋቸው። አዎ የሚጠሏችሁ እኔም ደግሞ እንደ ፓስተራችሁ ክብር ለጌታ ይሁን። እንደ አገልጋዮችም አብረውኝ እንደሚያገለግሉ ፓስተርም አገልጋዮች በእውነት አውቄ በደልኩት ሰው የለም በፍጹም። ግን ሳላውቅ ልበደል እችላለሁ እንደማንም። በእውነት ዛሬ ይቅር እንድትሉኝ በጌታ ፍቅር እለምናለሁ። ሃሌሉያ! ይቅር በሉኝ፣ ይቅር በሉኝ፣ በእውነት ይቅር በሉኝ። ሃሌሉያ! 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 በሞቲቭ ያደረኩት ትዝ የሚለኝ ነገር የለም። ነገር ግን እንዲሁ እግዚአብሔር እጅ ለእጅ ተያይዟል። እንጸልያለን፣ አናቆምም። ዛሬ የመጀመሪያው ቀን ነው። ዛሬ ነው መቅበር ያለብን። ሃሌሉያ! በደልን፣ ኃጢአትን፣ መተላለፍን ሃሌሉያ የሚያነጻ የክርስቶስ ኢየሱስ ደም በመካከላችን አለ። ዛሬ ነፃ መውጣት ትፈልጋለህ? ከጠላት ክስ ነፃ መውጣት ትፈልጋላችሁ? ሪክራባድ ያሳፍሩ ጠላታችሁን። የለም ወደዋለሁ ወንድሜ፣ አዎ በደለኝ፣ ያው በድሎኛል፣ ግን ይቅር እለዋለሁ በሉ። እህቴም በድላኛለች፣ ይቅር እላታለሁ በሉ። በነፃነት ተናገሩ፣ አውጁ። የእግዚአብሔርን ፍቅር፣ የእግዚአብሔር ደስታ፣ የእግዚአብሔር ሰላም በእናንተና በልጆቻችሁ ላይ የእግዚአብሔር የተስፋ ቃል ያለምንም መከልከል ወደ እናንተ ቢመጣ ሬግራባጆ ደባሮ ደባዶር ኮጃዲያ ሬክላባ ድምፃችሁን አውጡ። ግድ የለም ድምፃችሁን አውጡ ወገኖች፣ ተናገሩ፣ ይሰማ። ከውስጣችሁ የሚወጣውን ነገር ተናገሩ፣ ንገሩት። በዚህ ሰዓት ክብር ለኢየሱስ ይሁንለት። ሪባዱር ባጃጅ ለባዱር ባጃዲያ እግዚአብሔር ይሰማ፣ እግዚአብሔር ያያል ወገኖች። ሪግላባዱር ባጃዲያ የእግዚአብሔር ነገር ቁም ነገር እንዲሆንብን ይፈልጋል። ቁም ነገር እንዲሆን ወገኖቼ፣ እግዚአብሔርን ማታለል የሚችል የለም። እኔና እናንተ እግዚአብሔርን እናውቃለን። ምን በግልጽ በልዩ በቃ ግልጽነትና የዋህነት ልንናገር ያስፈልገናል። ተናገሩ። ሬባዶር ባጆ ክለባዶር መግለባዲያ የእግዚአብሔር ፈውስ፣ የእግዚአብሔር ዕጣ፣ የእግዚአብሔር እሳት ሺብራይ ክለባዶር ባጃይን ጉባኤ የሚካዛሬ ሪባዶር እንደሌላ ሰው ሆነው ይለወጡ ጌታዬ። ረባዶር ባጃድ ልብንና ኩላሊትን የምትመረምር ሕያው አምላክ በመካከላችን አለ። ጌታ ሆይ ልብን እንደምታይ ልብን እንደምትመረምር ሺብራይ ክለባዶር ባጃደር ቦንጃዲያ ራባ ባባ ባጃድ ለባዶር ባግላባዲያ ራባ ባባ ጃዳር ባጋባ ዛዲያ ራጃዲያ ግሪዳ ባባ ሶኮ ራይዳ ክለባዶር ባጃዲያ ሽንዳሪያ ሮፍሬ ደባዶር ባጃዲያ ተናገሩ ወገኖቼ። አቅም ያጣ ወንድማችሁ ወይም እህታችሁ የያዛችሁት ሊኖር ስለሚችል በእውነት ለምኑ። ፈልግትን ጉልበት እንዲሰጠው፣ ኃይል እንዲሰጠው፣ እግዚአብሔር እንዲረዳው፣ ጸጋ እንዲለቀቅለት ሰቢዋ ተገብላለ ወንድሞ ሪገላ ይላ ደባዶር ባጃዲያ ሪግላባዶር ባጆ ክለባዶር መግለባዶር ባጃዲያ ሪዳባባባ ባጃዲያ ረባግላባዶር ባጃዲያ ይራባዳር ቦጃዲያ ባጃዲያ ከታመማችሁት በስተቀር ሁላችሁ እንድትቆሙ አሁንም ደግሜ እጠይቃለሁ በጌታ ፍቅር። የታመመ ሰው መቀመጥ ይችላል፣ ግን ያልታመመ ሰው ይቁም ወገኖቼ፣ ይቁም። ጥቂት ደቂቃ ነው የምንቆመው። ሃሌሉያ! ጌታ ተናግሮኛል። የሚፈታ ነገር አለው እግዚአብሔር፣ የሚፈታ ነገር አለው። የሚሰበር ቀንበር አለ፣ የሚሰበር ስራት አለ። ሃሌሉያ! ሬባጃላ ኮራይ ዶጋቦዛዲያ የእግዚአብሔር ክንዶች ተነሱን በለው። ራብን የቆራረጠው ክንድ ይነሳ፣ ዘንዶን የወጋው ክንድ ይነሳ፣ ጠሊቁን ባህር ያሻገረው ክንድ ይነሳ። ጌታ ሆይ ሪባዬ ለባዱ ረባዲያ የዳኑትን ያሻገረው ክንድ ለወንዶች ልጆች ይነሳ፣ ለሴቶች ልጆች ይነሳ፣ በዚህ ላሉት ይነሳ፣ በዚህ ለሌሉት ሁሉ፣ በቤታቸው ላሉት ሁሉ ያንተ ክንድ ይወጣ ዘንድ እኔ ባሪያ ጸልያለሁ ጌታዬ። በፍጹም ልቤ ጸልያለሁ ጌታ ሆይ ይህን ታደርግልን ዘንድ በኢየሱስ ስም እማጸናለሁ። ሬማ ዶርባጆ ለባር ወዳዲያ ሪግለባዶር ባጃዳር ባጃዳር ባግለባዶራ ሪግለባዶር ባጃዳር ባጃድ ለባዶር ባግለባዲያ ሬማ ወዳዲያ ክንድህ ይውጣ ባብዬ ሪባዶር ባጃዲያ
ብርሃንሽ መጥቷል። የእግዚአብሔር ክብር ወጥቶልሻልና ተነሺ አብሪ ብለሃል። የሰማይ አምላክ ሕዝቡ የሚያበራበት ዘመን ሕዝብን በጸጋ የሚያበራበት፣ በክብር የሚያበራበት፣ በበረከት የሚያበራበት፣ ለልጅ ልጆች የሚከፍ ታላቅ ነገር የሚሆንበት ጌታ እግዚአብሔር ወይ ይሆን ዘንድ በኢየሱስ ስም ማጸናሃለሁ። ኪራይ ደግላባዶር ባጃሪያ የቤተ ክርስቲያን ሽማግሌዎች ወደዚህ ትወጣላችሁ። ክብር ለፓስተር ወደዚህ ትወጣላችሁ። ትወጡና ሃሌሉያ በዚህ በጸሎት መንፈስ እያለ ሰው ይወስዳል ማለት ነው። ህብስቱንም በኪዳን ነው የምንወስደው። ወገኖቼ ከዚህ በኋላ ጌታ ሆይ አሳይ ይሄ ነገር እታዘዛለሁ፣ ለቃሉ እታዘዛለሁ፣ ለአንተ ክብር ቆማለሁ እያላችሁ ከጌታ ጋር ተነጋገሩ። ሃሌሉያ ይማሩን ከኔ ጋር ደግሞ እንስማማለን። ሃሌሉያ በዚህ ስትመጡ በእናንተ ላይ የእግዚአብሔር ምልክት የሆነውን ቅባት በላችሁ ላይ ያደርጋለሁ። ማናቸውም ጉዳይ የእግዚአብሔር እጅ ይወጣል። የእግዚአብሔር በእናንተ ላይ የወጣ ተራራ ይገለብጣል። በእናንተ ላይ ወጣ የጠላት አሰራር የተሰወረ የተገለጠ ደባ ሁሉ ይፈርሳል። በልጆቻችሁ ላይ በዘራችሁ ላይ የመጣ ማናቸውም መርገም በኢየሱስ ስም ይነቀላል። ዛሬ ይነቀላል። ሃሌሉያ ይነቀላል። ክብር ለኢየሱስ ይሁን። ሪባዶር ባጃይ ራባዶር ባጃዲያ ራባዶር ባጃዲያ ቤተ ክርስቲያን ሽማግሌዎች ወደዚህ ትወጣላችሁ። ፓስተርም ወደዚህ ይወጣል ትወጣላችሁ። ሪዳ ረባጅ በጸሎት መንፈስ ቀጥሉ። እግዚአብሔር በዚህ ሰዓት ከፍ እያደረጋችሁ ጸልዩ።